ሴዶና ጆኒ የመጀመሪያ በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። ወይኔ ሴዶ በርካቶችን ልብ የነካው የሴዶ ማርሻል ንግግር። እንግዲህ ቪዲዮ ይሄ ነው። ጃኒን ሊያሳስራት ይችላል የተባለው ቪዲዮ ይሄ ነው። ተመልከቱት። ሴዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። እናቴ እኔ ተመርክካ እየጸለየች ነው ለኔ እያለቀሰች። ኢትዮጵያ ሳይሆን ሌላ ሀገር ዱባይ ይጠብቃለሁ ማለት ሴዶ እናቱን ቢሰማ ይሻል ነበረ። ሴዶ ምንም አያውቅም አህያ ነው ብሎ መናገር በጣም ነው የሚያስጠላው። እንዴት አድርጎ እንደመታው ዝም ብላችሁ ተመልከቱ። እንዴት አድርጎ አንስቶ እንዳፈረጠው ተመልከቱ። አብሮ የሚሰሙ ያውቃሉ። አሰልጣኝ ራሱ እንደሆነ አሸነፈ ያውቃል። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ትናንትና እንግዲህ ጋይስ ያልተፈጠረ ነገር የለም። ሴዶ ከጆኒ ተጋጥመው ጆኒ እንዳሸነፈ ታውቃላችሁ። ቲክቶከሯ ጃኒም ሴዶ ማርሻል አርትን በአባይ ቲቪ ቀጥታ ስርጭት ላይ አህያ ብላ በመሳደቧ እስከ መታሰር ትደርሳለች እየተባለ ነው። እሱንና ሌሎች ፈታ የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ሴዶ ከግጥሚያው በኋላ ሄሎ፣ አቤት። ሴዶ ነኝ ጌች። እሺ ሴዶ ወዬ፣ ችግር የለውም ታገኛለሽ። በአደባባይ አስገብተው ወረድከኝ እኔ ነው ታገኛለሽ። እንዴ ምን አረኩኝ? ነግሬያለሁ። በቃ እኔ ከብሎኬት ጋርና ከተራስ ጋር ብቻ ነው የምችለው። ከሰው ጋር አልችልም ብያለሁ። በግድ እኔ ነኝ ጎትቼ ያስገባው እኔ ነኝ። አንተም ህዝቡ በቃ በግድ ነው ያስገባው። አይ ሴዶ በእኛ አሳበብከው። ባለጌ ነው ንገረው ለሱ። ምን አለበት አንድ ደቂቃ ዝም ብዬ ሪንግ ውስጥ ብወርቅ እኔ ምን ችግር አለው? አይ እሱ ልክ ነህ። አሳፋሪ ተግባር ነው ያለው። አክበር። እሺ ችግር የለም። ህዝቡን አያከብርም። እስከ 9 ሰዓት ቁጭ ብሎ እኔን በ30 ሰከንድ ምን ነው ያ? እንግዲህ ጋይስ በሴዶ በጣም ብዙ ሰዎች ሙድ የያዙበት ነው። ኢንዶሚን እያሉት ነው በ3 ደቂቃ ስለተሸነፈ ማለት ነው። ሌሎች ፈታ የሚያደርጉ ቪዲዮዎችንም ቀጥለን እንመለከታለን። እዩት ጋይስ። ይሄ ደግሞ የዛራና ማን ነበረች ቺንዋን አላወኳትም። ብቻ የዛራ ነው የሴቶች ግጥሚያ ነው ይሄ። ተጫረሱ ጋይስ። ምን አይነት ዝረራ ነው? ረቢቅ ሳኒ ይችላል። ረቢቅ ሱዳናዊ ተጋጣሚው ስቴፈንን እንግዲህ በመጀመሪያ ዙር በዝረራ አሸንፎታል። በርካቶች ያሸንፋል ብለው ግምት የሰጡት ስቴፈን እንግዲህ የመጀመሪያውን ዙር እንኳን ማለፍ አልቻለም። ረቢቅ እጅግ አስደናቂ በሆነ ፍልሚያም ስቴፈንን በመጀመሪያው ዙር በዝረራ ማሸነፍ ችሏል። ያ ጋይስ እንግዲህ ከሁሉም ደግሞ ደስ የሚለው እንትን ማለት ነው ስላሸነፈ ደስ ያለኝ እኔ ረቢቅ ነው። እንዴት አድርጎ እንደመታው አይታችሁታል። በስመ አብ ኖካውት ነው ያደረገው። በጣም ከባድ ምት። ረቢቅ ሳኒ እንኳን ደስ አለህ። እጁን ሊሰብረው ነበር እንዴ? እጁን ወይኔ እኔ ይኸውልሽ ሌላውን ማለት ነው እየደሙ ሁላ ማለት ነው በለው ስል ነበር። ተነስቼ ከዛ የሆነ ሰዓት ራሴን ሳያው ደነገጥኩኝ። ወይኔ ምን ጨካኝ ሆንኩኝ ዛሬ ያልኩኝ ታውቂያለሽ። እየደሙ የነሮቢል የነንቃተሊና ምናምን ከዛ ሴዶ እጁን እንደዚህ ተደርጎ ሳያው በቃ እንትን መረበሽ ጀመርኩኝ ታውቂያለሽ። ያ ጋይስ በጣም ነው የሚያስጨንቀው። አይታችሁታል። እንደዚህ ሊቆልምሞት በስመ አብ ጨዋታ መሆኑን ረሳሁት። የሌሎቹ ምንም አላሳዘኑኝ። የሴዶ ግን ለምን እንደሆነ አላውቅም አሳዘነኝ። በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። በኢቲኤፍሲ መድረክ ላይ የተናገረችው ንግግር ትልቅ ጣጣ ውስጥ እንደከተታት ነው የተገለጸው። በዚህም እስከ 3 ወራት ድረስ ሊያስቀጣት ይችላል ነው የተባለው። የህግ ባለሙያዋ ጠበቃ ሰብለ አሰፋ ጉዳዩን እንዲህ ሲሉ ማብራርተውታል። ጃኒ በሴዶ ላይ እንደ አህያ ነው የሚራገጠው ማለቷ በህግ ፊት 2 ቦታ ይከፈላል። አንደኛው የውድድር ስልቱን ለመተቸት ከሆነ እንደ ስድብ ላይ ይቆጠር ይችላል። ሁለተኛው ግን ግለሰቡን ለማዋረድ አህያ የሚለውን ቃል ተጠቅማ ከሆነ በወንጀል ህግ አንቀጽ 615 መሰረት እስከ 3 ወር እስራት ሊያስቀጣትም ይችላል። በተጨማሪም እንደ አባይ ቲቪ ያሉ ሚዲያዎች እንዲህ ያለውን ንግግር በቀጥታ ማስተላለፋቸው ከጋዜጠኝነት ስነ ምግባር ውጪ ነው ተብለዋል። ታዋቂነት በጨመረ ቁጥርም ምላስን መግራት ግድ ነው ተብለዋል። እናንተስ ምን ትላላችሁ? ጃኒ ተሳሳለች ወይስ ደግሞ የጨዋታው ትችት ነው? ያ እንግዲህ ጋይስ ምን ታስባላችሁ? የህግ አካላት ግን ማለት ነው ይህንን ጉዳይ በጣም ጠበቅ አድርገውታል። ሌሎች ቪዲዮዎችን ማሳያችኋለሁ። ወይኔ ሴዶ ኢንዶሚ ምስኪን ግን በእውነት ታግሏል፣ ጌታን ታግሏል። ወይኔ ማነው ግን በቃ ጆኒን ሲያነጥፈው የምናየው? ማንንም አናይም ማለት ነው በቃ። ያ ጋይስ ማን አለ ግን ጆኒን የሚያሸንፍ ማን አለ? ማንም የለም ማለት ነው። ታይሰን በምን ሂሳብ ነው የተሸነፈው? አብርሃም
ድንቅ ቦክሰኛ ነው። የሚከበር ልጅ ነው። ታታሪ ነው። ትልቅ ቦታ የሚደርስ ልጅ ነው። ግን አንድ ነገር እዚህ ጋር ማረጋገጥላችሁ ታይሰን እንዲሸነፍ ያደረጋችሁት ሁለት አካላቶች ናቸው። አንደኛ አዘጋጆቹ ዙሩን አሳንሳችሁት ነው። ሁለተኛ ዳኞቹ ናቸው። እኔ ጋይስ እንዲሁም ማለት ነው ደስ ያለኝ ጨዋታ የአብርሃምና የታይሰን ነው። ታይሰን በመሸነፉ ማለት ነው። ታይሰን እንዴት ሲጠብር እንዴት ሲጎር እንደነበር አይታችሁታል። በደንብ አድርጎ ነው የመታው አብርሃም። ምን ትፈልጋለህ ከዚህ በላይ? የተቀመጣችሁበት ቦታ ታይሰን ሲሰድ የማይታያችሁ ከሆነ ቦታችሁን ማስተካከል አለባችሁ። ሙሉ ዙሪያ ሪንጉን አይደለም እንደ ከበባችሁት። የታይሰንና የአብርሃም ውድድር ማለት ነው ተጨማሪ ዙሮች ተደርጎ የሚለይ እንጂ በዚህ መጠናቀቅ የሌለበት ነበር። የፈለገ እንደው ተጠጋጋ ብትሉ ማለት ነው። ለማንኛውም ይሄ ውድድር ብዙ አስተያየቶችን የምንሰጥበት ይሆናል። ምንም ጋር አስተያየት ምናምን አያስፈልግም። ታይሰን ወጥቶ ውጤቱን በልባችን እናውቀዋለን ምናምን አለ። ምኑ ነው የምታውቀው? ዳኞች ነግረውሃል፣ ተሸንፈሃል፣ በቃ ተሸንፌያለሁ ብለህ ወደ ቤት ነው መሄድ ያለብህ። ጠብጥበዋል እኮ ጋይስ፣ እንዴት እንደመጣው ስላላያችሁት ነው። ታታሪው የጎጃሙ ራፐር አመጣጤም ከኛ ጅሬው ሰፈር ታውቂኛለሽ እኔም አውቅሻለሁ። ፍትህ ለዮማሪዮስ። የዮማሪዮስ ዘፈን አልጋ መውረጃ መሆን የለበትም። ይሄን የመሰለ ዘፈን ማለት ያው ባለፈው ኢንተርናሽናል ሻይ አሳየን ባላችሁ መሰረት ኢንተርናሽናል ሻይ ማለት ይኸው እንዳያችሁት ነው። አሁን ከአበሻ ወንድ እንደው ምን አተሽ ነው የኔ እናት? እንደው ከአበሻ ወንድ ትንሽ የገንዘብ ችግር ነው እንጂ ያለበት እኮ ዋናው እሱ አይደል እንዴ? ዋናው እሱ አይደል እንዴ? ገንዘቡ ችግር ዋናው እኮ የገንዘቡ ችግር ነው። ከቴ እኮ ነው ወይስ የሰውየው አንዱ ቢያጆ እንደ ዶላር ይመነዘራል በ6 በ7? አይስ እንግዲህ ቪዲዮ ይሄ ነው። ጃኒን ሊያሳስራት ይችላል የተባለው ቪዲዮ ይሄ ነው። ተመልከቱት። በረታታት ነው 2 ሚሊዮን ብር ምናምን ብዬ 2 ሚሊዮን ብር አስይዘሻል። አዎ እኔ ከስራለሁ እኮ ግን እስኮስጂ ያደረኩት ያየሁት ነገር ሞራሉ ያለው ነገር በጣም ደስ ይላል እና ስሜት ያደርጋልና ካይጽቂ ናምብሽ ለዛ ነው እኔ 2 ሚሊዮን ብር ያስያዝኩትና በጣም ነው ደስ የሚለው። ጆኒም ብለሽ ነው ያሳሹ ለእሱ መብት ሴዶ አያ ነው ማለት ይጋፋል እንጂ አይችልም። ጋይስ አሁን ይሄ እኮ ላይቭ ላይ መተላለፉ ነው ችግሩ። እንደ ቲክቶክ እኮ ኖርማል ነው። ቲክቶክ ላይ ብትለቂው በራስሽ አካውንት ትቻያለሽ። ሜንስትሪም ሚዲያ ላይ ግን እንደዚህ አይባልም። አንድን ተወዳዳሪ አህያ ብለሽ ተሳደቢያለሽ እንዴ? አጃው ነገስ ያው ሴዶ አህያ ትራገጣለህ ግን ጆኒ ይችላል አውቃለሁ። ወይኔ እናቱን ቢሰማ ይሻል ነበር እኮ ጋይስ። ሴዶ እናቱን ቢሰማ ይሻል ነበር። አጫው ኧረ ይሁት ጋይስ እዚህ ጋር ነው ሊቀጩ የነበረው። ተመልከቱ። አሁን ትንሽ ሰከንድ ቢቆይ ጨርሶታል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። በስማ ፈጣሪ ነው ያወጣው። ፈጣሪ ማርያምን። በርካቶች ልብ የነካው የሴዶ ማርሻል ንግግር ተሻሽዬ እመለሳለሁ፣ ድልን የሚሰጠውም የሚነሳውም ጋይስ አብጧላ። እዚህ ጋር ግንባሩ ጋር አብጧል ልበል። ይሁት አስተውላችሁ እንደ አላህ ነው ሲል ሴዶ ማርሻል በይፋ ተደምጧል። ጆኒን ከልቤ ነው የምወደው፣ ከፍ ያለ አክብሮትም አለኝ። ይህ ፍልሚያ የሁላችንም ስሜት ያነቃቃ ነበር። ገና ከጅምሩ በግልጽ እንዳልኩት በጂጂሱ ጥበብ ላይ ያለውን አስደናቂ ብቃት እጅግ አደንቃለሁ። ዛሬ ድሉን የተነጠቅኩትም በዚሁ በጂጂሱ ስልት እንጂ በቡጢ ወይም ደግሞ በስትራይክ አይደለም ሲል ሴዶ ማርሻል ከሽንፈቱ በኋላ ተደምጧል። ራሴን ይበልጥ አጠንክሬ የግራፕሊንግ ብቃቴንም ከዚህ በላይ አሳድጌ ዳግም እመለሳለሁ። ያኔው የመልሱ ግጥሚያችን እዚህ ኢትዮጵያ ውስጥ ሳይሆን ግን ድንበር ተሻግረን ዱባይ ላይ በታላቅ ወኔ እጠብቀዋለሁ ሲል ሴዶ ማርሻል በወኔ ተደምጧል። ሴዶ አህያ ነው አይችልም። አህያ ትራገጣለህ አንተ። ኧረ የቲቪ ቻናል ነው የቲክቶክ ላይቭ አይደለም። አይ እየመጣሽ ተኝ። አባይ ቲቪ ራሱ ተንኮለኛ ተላለፍ ያለበትና የሌለበትን ነገር ለይቶ ያውቁ። በቃ የሚዲያ ኤቲክስ ኢትዮጵያ ውስጥ ተሾርቷል። አሸናፊ
ጋይስ ግን አስባችሁታል? ሴዶ አሸንፎ ቢሆን እንዴት ይቀወጥ እንደነበረ። ሴዶ አሸንፎ ቢሆን ጆኒ በቃ እንደሚያሸንፍ ያውቀዋል። ሴዶ እንደማያሸንፈው ያውቃል ጆኒ ማለት ነው። በቃ ምክንያቱም ያለውን ስልት ምናምን ስለሚያውቅ፣ ሴዶ ጋር ደግሞ ምንም አይነት ስልት እንደሌለ ስለሚያውቅ እንደሚያሸንፍ ቀድሞ ነው ያወቀው ጆኒ። ይሄን ውድድር ማለት ነው ጆኒ ያሸንፈው እንጂ ሴዶ ነው በቃ የጀርባ አጥንቱ። በቃ ኢንተርቴን የሚያደርገው ምናምን ሴዶ ነው። ሴዶ ባይኖር ይሄ ውድድር ላይፈጠርም ይችላል። ሴዶ አህያ ነው ማለት ይገፋል እንጂ አይችልም። አመል እኮ ካልገደለ አይለቅም እኮ። አንድ አልሰነዘረም። አንድ ቦክስ ሴዶ አልሰነዘረም። እንዲህ ሲል አፈፍ አርጎ አፈረጠው። መቀጥቀጥ ነው። ግንባሩ አብጧል። ካያችሁ ግንባሩ አብጧል። ቀጥቅጦታል። እጁን አርጎ ሊቀለጥሰው ነበር። ዳኛው አይቶ ባያስቆመው ፈጣሪ ምስክር እጁን ጠምዝዞታል። ክው አርጎ ሰብሯት ነው። ሊገለው ነበር። እድሜ ለዳኛ። ዳኛውን አመስግን። ብትችል ዳኛውን ጁስም ምንም ጋብዘው፣ ጥሩ ነገር ዳኛውን ጋብዘው እንጂ እጅን ቀንጥሶ ቁጭ ያደርግልህ ነበር። ያየነው ነገር ስለሆነ ነው የምንናገረው። ሴዶ ያን ደጋፊ ያንተ ብቻ ነበር የነበረው። ካየ በቀሉ እያስባልሽ ነው የገባሽ። በቀሉ ጉራ ተነፋ ኡኡ ተባለ። ለምን ሶሻል ሚዲያ ላይ እንትና ብዙ የለም። አሁን ቲክታክ ላይ ብታመጣው ጆኒሻ ብዙ ሰው የላት፣ ብዙ አጨብጫቢ የለውም፣ ብዙ አጋዥ የለውም፣ ምናምን የለውም። እሱ ስራው ላይ እኔ ወላሂ ላዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ላዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው። ይሄ እኮ ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ለምንድን ከታች ደግሞ ሰዎች በቃ ወደ እግዚአብሔር ተጠርተሃል ወንድሜ ምናምን ቀይር እንጂ ይሉታል። ሰው እኮ እንደዚህ አይነት ቪዲዮ የሚሰራው በቃ ለፌም ነው እንጂ ከልቡ እንዳልሆነ ያስታውቃል። ማን ነው ለአንድ ጨዋታ ብሎ ሃይማኖት የሚቀይር? ጋይስ እንዴት አድርጎ እንደመታው ዝም ብላችሁ ተመልከቱ። እንዴት አድርጎ አንስቶ እንዳፈረጠው ተመልከቱ። በቃ ሴዶ አንድ ሙከራ ነው የሞከረው። እንደዚህ ሲል አገኘው። በቃ መማታት እኮ ይችል ነበረ። ይኸውላችሁ ጋይስ እዚህ ጋር እኮ ነው የያዘው። በቃ ተያዘ፣ አለቀለት። ለመማታት ተረበሰ። አንስቶ አፈረጠው። ችሎታ ያለው ሰው ጋር ስትጋጠሙ እንደዚህ ነው። ከ8 ዓመት በላይ ሰርቷል ተብሏል ጆኒ ማለት ነው። ችሎታ ያለው ሰው ጋር ስትጋጠሙ እንደዚህ ነው። ኧረ ገደለው። ታፓውት አደረገ። ይዞ ነው መሰለኝ እዚህ ጋር ሴዶሚ ማን ነው? ጆኒ ጋይስ በጣም ከባድ ሰው ጋይስ። እዩት፣ አላፈናፍነውም እኮ ታፓዎች በቀኛለ ሊሰብረው ሲል
በስመ አብ! ኧረ ውርደት ነው ለሴዶ ውርደት ነው ጋይሴ። ከዝዋይ ማረሚያ ቤት የ12ኛ ክፍልን ፈተና የተፈተኑ ከ23 ተማሪዎች 22ቱ ማለፋቸው ተገለጸ። በዝዋይ ማረሚያ ቤት ውስጥ አስገራሚ መረጃ ነው የተሰማው። 23 ተማሪዎች ተፈትነው እንግዲህ 22ቱ አልፏል። እንዲሁም ደግሞ 531 ሆኖ ከፍተኛ ውጤት ነው የተመዘገበው። ጋይስ እንዴት አረ ይችላሉ። ስለዚህ አሁን 23 የወደቁ ተማሪዎችን መልሱና እነዚህን አስወጡልን። ኢማጂን ሜንስትሪም ሚዲያ ላይ ሆናችሁ አባይ ቲቪ ላይ ሆናችሁ አንድ በሚሊዮን በሚጠበቅ ሰው ላይ እንደዚህ አይነት ንግግር መናገር፣ ሴዶ ምንም አያውቅም አህያ ነው ብሎ መናገር በጣም የሚያስጠላው፣ ያውም ደግሞ ላይቭ እየተላለፈ ባለበት ሰዓት ላይ። አንዳንድ ጊዜ ሚዲያዎቻችን ማን እንደምትጠይቁ አስቡበት፣ የምትጠይቁ ሰዎችም ደግሞ ምን እንደምትናገሩ አስቡበት። ያ ጋይስ ሜንስትሪም ሚዲያ ላይ ስትቀርቡ ማለት ነው 3 ሰከንድ 5 ሰከንድ እያሰባችሁ ነው ማውራት ያለባችሁ። ዝም ብላችሁ እንደመጣላችሁ ካወራችሁ ከባድ መዘዝ ነው ከጀርባ ይዞ የሚመጣው። የአብርሽ ደጋፊዎች ናቸው ከሽሮ ሜዳ። ተጠንቀቁ። አፈሳ ጋይስ እንዴ እንዳትሳፈሱ ተጠንቀቁ። እናቴ እኔ ተመርክካ እየጸለየች ነው ለኔ እያለቀሰች። ጠንካራ ልጅ ነው የወለድሽው፣ በራስ መተማመን ያለው ጀግና ልጅ። ምን አላችሁ አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ ምለውን አብራችሁ በሉ እዚህ ጋር። Are you ready? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ሻላላላላ ላላላላ ሻላላላላላላ። እናቴ እወድሻለሁ። ይሄን እንዳየሽ እንደሆነ አውቃለሁ። እዚያ ላመጣሁሽ ምን ያክል ለኔ እንደምትራሪ ስለማቅ ነው እዚያ ላመጣሁሽ። እናቴ በጣም ነው የምወድሽ። ባለቤቴ ቃልዬ በጣም ነው የምወድሽ። ልጄ በጣም እወዳችኋለሁ። እናቴ አንድ ቀን ትንሽ ብቻ ታገሽኝ፣ አሳርፍሻለሁ። ሁሉም ነገር አስተካክላለሁ። ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። ክብር ለድንግል ማርያም ልጅ ለእንጦጧ ደብረ ቁስቋም ክብር ምስጋና ይገባታል። በመቀጠል ተጋጣሚን አከብራለሁ፣ ወዳለሁ። ቀጣይ እንገናኛለን። እስኪ ታይሰን ለታይሰን የታላችሁ ባይ ዘ ዌይ አንዴ የኢትዮጵያ ፌደራል ፖሊስ እና የአዲስ አበባ ፖሊስ አባል ናቸው። እስቲ ሞቅ ያለ ጭብጨባ ለሁለቱ። ታይሰን አመሰግናለሁ። ያው እንግዲህ ውጤቱን በውስጣችን እናውቀዋለን፣ ሁላችንም ውጤቱን እናውቀዋለን። ምንም ማለት አልፈልግም። አመሰግናለሁ። ውጤቱን እናውቀዋለን አይባልም። ከተሸነፍኩ ተሸንፈዋል ነው በቃ። ተሸንፌያለሁ ብለህ በሰላም ነው መውጣት ያለብህ። ዳኞቹን አክብር እንጂ። ግን አላን ታይሰን አብርዬ ትክክለኛ የአራዳ ልጅ ነህ። ትክክለኛ የሰው ልጅ ነህ። አዛኝ ነህ። በቃ ዛሬ ማንነትን አስመስክራል። እጁን ሰብረኸው ነበረ። ባዘኔታ ነው ያለፍከው ከአንድም ሁለቴ ሶስቴ። ከዚህ በፊት ቪዲዮ ሰርቻለሁ። እንዳይዝ ከተጠመጠመብህ እጅን ይሰብራል እግርን ይሰብራል ብያለሁ። ስፖርት የማይገባቸው ጠባብ ትናንሽ ጭንቅላት ያላቸው ሰዎች ግን የማይሆን ኮሜንት ስትጽፉ ነበረ። በቃ ስፖርቱ ይሄ ነው፣ ጆኒ ይሄ ነው። የሰው ማንነት ወቁ። ችግር የለውም። ከፍ ዝቅ ያለ ነው። መቻል አለመቻል ያለ ነው። ልትጋጠሙ ስትመጡ ግን ማን እንደምትገጥሙ ጠላታችሁን ማወቅ አለባችሁ። ጆኒ ትክክለኛ ማንነትን አሳይታል። ባታዝንለት የሴዶ እጅ ዛሬ ተሰብሮ ነበር። አዙሬ የጨረስከውን እጅ ነው አዝነ የመለስክለት። ያ ዳኛም አለ። ዳኛም ቶሎ ባያስቆመው ጨርሶት ነበር። 3
ዘርግተ ይዘው የነበረውን እጅ እንዲህ ሰብረው የነበረውን እጅን አዝነ የተውክለት ጀግና ነህ። በጣም ጀግና ነህ። ትችላለህ። አባይ ቲቪዎች ደግሞ ለጃኒ ምን ልሰሩ ነው ማይክን ሰጣቸው? ሲጀምር እሷ ምን ልሰሩ ጠየቃቸው? በመደረያ እንዴ ምታወራን አጣቅ ንፍጣ መጻን ባዶ ጭንቅላት ቀፎ እንዴ ጃኒ ነው ቀለራስ እግዚአብሔር ሰው እንዴት ሚዲያ ላይ የሚያወራው አይለይም። አንተ እንዴት አህያ ነው አህያ አንቺ ሲጀምር ታይሰን በዚህ ደረጃ ሰው ሁሉ ሙድ እየያዘ ቪዲዮ እየሰራብሽ ያለበት ምክንያት ምን እንደሆነ ታውቃለህ? ምናልባት ከደረሰው ማለት ነው ቪዲዮ ቢያንስ አንድ አቺቭመንት ሊኖር ይገባል። ባይዘይ ቦክስ ስፖርት ላይ ማለት ነው የሆነ አፍ መክፈቱ ምናምን ችግር የለውም። ትራሽ ቶክ ያለ የነበረ የሚቀጥል ነገር ነው። ግን ትራሽ ቶከሮች ካያቸው ከዚህ በፊት ታይሰን ራሱ ዋናው ታይሰን በጣም እኮ ጎበዝ ትራሽ ቶከር ነበር እኮ በቃ ማይክ ላይ ንጉስ ከሚባሉ ትራሽ ቶከሮች እና ዎክ ዘ ቶክ ይባላል። በተለምዶ የምታወራውን ተግባራዊ አድርገው በቃ በምትወረው ደረጃ ለመገኘት መሞከር ማለት ለምትወረው ነገር ሪስፖንሲብል መሆን መቻል አለብህ ነው ጨዋታው። እዛ ጋር ነው። ያ እንደዛ ከሆነ ብታወራም ችግር የለውም። ካልሆንክ በቃ መሳቂያና መሰለቂያ መሆንህን ደግሞ ልትቀበላለህ ማለት ነው። አምነህ አሁን ንቃተ ህሊና የመጀመሪያው ፋይት ላይ ጥግ ድረስ ነበረ በቃ በራስ መተማመኗ ኦቨር ማለት ነው። ኮንፊደንስ ሆናልና ያ ነገር በጣም ነው እንዴ እስቲ ምናምን ብሎ ሰው ጠበቀው። ከዛ ነው በቃ ዘለፈው ገብቷል። ኢንዶሚ ምኑ ነው የመጣው። ከዛ በኋላ ምን ልፈልጌ ነው ቦክስ ስፖርት ላይ ትራሽ ቶኮች ያሉ ነገር ናቸው። ግን መጀመሪያ አቺቭ አድርግ የሆነ ነገር መጀመሪያ አሁን ካተሊና ከዛ በኋላ በቃ ሃምብል ሆና ሁለተኛ ፋይቷ እንዴት እንዳሸነፈች የምታውቁት ጉዳይ ነው። ሶ ታይሰን ኔክስት አይ ቲንክ መስከረም 9 ኮንቬንሽን ሴንተር ይመስለኛል ሪማቹ። እዛ ላይ ጠንከረ ድምጽ አጥፍተ ሶሻል ሚዲያሽን ቀነስ አድርገሽ ትራሽ ቶክሽንም ቀንሰሽ ውጤታማ እንቅስቃሴ አድርጊ። ከዛ በኋላ ያምርብሻል ትራሽ ቶኩ ለማለት ያክል ነው። እንዴት ናችሁ ቤተሰብ? ዛሬ ካሜራ ባለመክፈት ተባበሩን፣ ራሳችሁንም አደጋ ላይ እንዳትጥሉ። እንግዲህ ጋይስ ካላያችሁት ይቺ አላቃትን ምን እንደሆነች ብቻ ለቲክቶከሯ ለማሬዩ መሰለኝ ወይ ደግሞ የሃና እዚህ ጋር ፎቶዋን ካስቀመጥኩላችሁ የእሷ ቀብር ስነ ስርዓት ነውና ለዛ ነው ስልክ ምናምን እንዳታወጡ እያለች ያለችው፣ እንዳትቀርጹ እያለች ያለችው። አደጋለው ምናምን እያለች ነበር። የምን አደጋ ነው? እንዴት ናችሁ ቤተሰብ? ዛሬ ካሜራ ባለመክፈት ተባበሩን፣ ራሳችሁንም አደጋ ላይ እንዳትጥሉ። እንግዲህ ይሄ ከቤተሰብ የተላለፈ ጥብቅ መልእክት ነው። የህግ አካላቶችም ስላሉ ካሜራ መክፈት በጥብቅ የተከለከለ ነው። እንግዲህ የተዘጋጀ ኦልሬዲ ካሜራማኖች ስላሉ የቤተሰቡ ማለት ነው። ከዛ ውጪ ሌሎቻችሁ በስልካም ይሁን በተለያየ ካሜራ ባለመቅረጽ እንድትተባበሩን ስል በትህትና ጠይቃለሁ። አመሰግናለሁ። ቆለፈ ሊጀምር ነው፣ ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው
ጆኒ ነው ማለት ነው። ኦ ተተከተው ጋይስ በስማ ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ኪሞራ ሰሚሽን እዚህ ጋር ኮና ያዩታል። በመጀመሪያው ዙር አልጨርሶት ነበረ ጨርሶለት ነበረ እጁን ሰብሮለት ነበረ። ጆኒ በመጀመሪያው ዙር አሸንፏል። ሴዶ አህያ ነው ማለት ይጋፋል እንጂ አይችልም። ቀጣይ ብዙዎቹን የምታጎራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው እንደሚሰጠው እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ዛቲስ ማይ ቴንክ ዩ ሴዶ ከልብ አድርገን እናመሰግናለን። እንኳን ደስ ያለሽ። ደሞስት ኢንተርቴኒንግ ፋይት እስካሁን ካየናቸው ውስጥ የእናንተ ነበርና እንዴት ነበር ፋይቱ? በአጠቃላይ አሪፍ ነበር። ከተዘጋጀበት በታች ነው የሰራሁት። እንደተዘጋጀሁበት አልሰራውም። ያው ምንም ጥያቄ የለውም። እንደማሸነፍ መጀመሪያ ማውቃለሁ። ምንም አዲስ ነገር የለውም። አሸንፊያለሁ። ቀጣይ ግን ከዚህ የተሻለ ነገር ጠብቁ። ከዚህ የተሻለ ፐርፎርማንስ ጠብቁ እላለሁ። እሺ፣ በጣም የገረመኝ ነገር ልንገርህ። በዚሁ አጋጣሚ ፕሬስ ኮንፈረንሱ ላይ ምንም አይነት ደጋፊ የለም። አሰልጣኙላ እኔን ነው የሚደግፈው እንደምትሸነፍ ያውቃል ሲል ነበርና ከዛ በኋላ በሚገርም ሁኔታ ደጋፊዎች ዛሬ አዳራሽ ውስጥ እንዳየነው ቲፎች በጣም በዝተው ነበርና በዚህ ጉዳይ ምን ትላለህ? በመጀመሪያ አንድ ሰፈሬ ለማለት ሀዘናቸውን ደስታቸውን ልትጋራ ይገባል። ሽሮ ሜዳ ደግሞ ብዙ ነገሬን ያሳለፍኩበት ልጅነቴን፣ እድገቴን፣ ውልደቴን ብዙ ነገሬን ያሳለፍኩበት ነው። ወዳጆቼ ጥለው በጭራሽ አይጥሉኝም አውቃለሁ። አሁን ደግሞ ሜቢ ስትወጣ ደግሞ ታያለ ከሰፈር እንዳለ ግልብጥ ብለው መጥተዋል። እንግዲህ ሰፈር ማለት ወይ ድጋፍ ማለት ደግሞ እንደዚህ ነው። ባወራ በለፈለፈ አይደለም። ከሁለት ያጣ እንደሱ እንዳትሆን ያለበት ላይ ጻና ማለት ነው። ምላስ አታብዛ። ስለዚህ በደምብ ታመሰግናቸዋለህ ማለት ነው የሰፈሩት። ኦብቪየስሊ የዚህም ትልቁ ደስታ ተካፋይ የሚሆኑት እነሱ ናቸው። ደስታውንም ለነሱ ነው አሳልፌ የምሰጠው። ለሽሮ ሜዳ ህዝብ ነው ይሄን ማስታወሻነት ማድረግ። እሺ፣ የመጨረሻ ጥያቄ አሁን በ63 ኪሎ ሻምፒዮንና ወደ 70 ከፍ ማለት አጋጣሚ አለ ከመስፍን ብሩ ጋር እንጠብቅ። የኪሎ ጉዳይ ነው። ያው ኦልሬዲ ከዚህ በፊት ሌሎችም ጠይቀውኛል። ከሱ ጋር ከሌሎቹ ጋር ብዙ አውርተንበታል። የኪሎ ጉዳይ ነው። ሜቢ የኪሎአችን ጉዳይ መታረቅ የሚችል ከሆነ ምንም ማንጮተበት ምክንያት አይኖርም። እኔ ለአብርሃም ነኝ ጋይስ፣ ሁሌም ለአብርሃም እርጋታው ራሱ ደስ ሲል ማርያም ነው የምላችሁ። በቃ ማይቅለበለብ በተግባር ነው የሚያሳያችሁ። በተግባር ጃኒ የምትባለዋ ቲክቶከር እዚህ አባይ ቲቪ ላይ ጋዜጠኛዋ መታ 2 ሚሊዮን ብር እንዳስያዘች ጆኒ ያሸንፋል ብላ እንዳስያዘች ነገረቻትና ጋዜጠኛዋ በጣም ተገርማለች። 2 ሚሊዮን ብር በቃ እንደዚህ ተራ ነው ቀላል ነው ስትላት ሰርቼ ነው እናንተም ሰርታችሁ አምጡ ብለሽ ንገሪያቸው ምናምን ብላ ስለ ስራ ጃኒ ልታስተምር ነው። ሰርታ ነው በላቧ በጥረቷ ምናምን እንዳመጣችሁ አድርጋ እየመከረች ነው። እንግዲህ ታዲያ ለፍታ አይደለም እንዲያመጣችሁ ጃኒ ብሩን እንዴት አድርጋ ነው ታዲያ? ዘርፋው ነው የኔ ወንድም፣ ዘርፋው ነው እንዴ? ሰርታ እኮ ነው፣ ለፍታ ነው። 24 ሰዓት ላይቭ ላይ ቁጭ ብላ ነው ያገኘችው ብሩን። ማንም አያደርግም። አንተ አሁን 24 ሰዓት ቁጭ በል ብትባል ላይቭ ላይ አትቀመጥም። ከጋዜጠኞች የበለጠ በነገራችን ላይ ጋይስ ላይቭ ላይ መቀመጥ በጣም ከባድ ነገር ነው። ከጋዜጠኞቹ ላትበልጥ ትችላለች። እንደዛ ብሎ መናገሩም አግባብ ላይሆን ይችላል። ግን ቲክቶከሮች ማለት ነው በጣም ለፍተው ነው የሚያመጡት ብሩን። በጣም 24 ሰዓት ስልካችሁ ፊት ለፊት መብራት እንደዚህ አይናችሁ ጨረር እየበላው ነው ተቀምጣችሁ 24 ሰዓት ሰው ተኝቶ እናንተ ቁጭ ብላችኋል። እንደዛ ነው።
አብዛኛው ቲክቶከሮች 500,000 2 ሚሊዮን 3 ሚሊዮን ብር ያስይዛሉና ለምን እንደቀለላቸው ታውቃላችሁ? አብዛኛው በጣም ግልጽ ነው። ሰርቼን ያመጣሁትና ምናምን ብላ ስትመክር በጣም ነው ይገረመኝና ኤኒዌይስ ከዛ ሴዶን የገለጸችበት መንገድ በጣም ዲስሪስፔክትፉል ነው ምናምን በጣም እሱ በጣም ዲስሪስፔክትፉል ነው። ግን ሰርታን ያመጣችው ስቲል መናገር የለባትም እንደዛ ብላ ሰርቼን ያመጣሁት ምናምን ብላ መጎረር ምናምን የለባትም። ግን ሰርታ አይደለም ያመጣችው ምናምን ስላለ ነው። ጋይስ ምን ታስባላችሁ እናንተ? ዘርፋው ነው እንዴ ታዲያ ብሩ? እኔ ደግሞ አሸንፍ ጓደኞች ያውቃሉ፣ አብረው የሚሰሩት ያውቃሉ። አሰልጣኝ ራሱ እንደሆነ አሸንፍ ያውቃል። እዚህ ያለው አንድ ልጅ ወጣው ከሚል ልጅ ማለት ነው። አንድ ሰው የሚከተል ማለት ነው የሚወጣ አይመስለኝም። እኔ ደግሞ አሸንፍ ጓደኞች ዝም በል አብርሃም አሳየና አብርሃም ፈሳፈሰካ ያውቃሉ። አሰልጣኝ ራሱ እንደሆነ አሸንፍ ያውቃል። አሰልጣኝ ሸው ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። ያን ሴዶን የምወደው ምንድነው? እኔ ደስ ይለኛል። ወይኔ 100,000 ብር ሴዶ ተረፈ። በቀሉ ተማሪዎች ከቀጣይ ዓመት ማለትም ከ2019 ጀምሮ ቻይንኛ ቋንቋ መማር ጀምሩ ነው። 老鸟舞爪健身操，祝您好运，步步高，搂他。የሚሆነው እንግዲህ የኢትዮጵያ መንግስት ከቻይና መንግስት ጋር ባለው ግንኙነት መሰረት ጋይስ ቻይንኛ ልንማር ነው እንዴት ነው? አይ እኔ ግን ይሄ የሚተገበር አይመስለኝም። ህዝቡ እንግሊዘኛ ከብዶት ጭራሽ ቻይንኛ ልትጨምር? ቻይንኛ እኮ በጭራሽ ከባድ ቋንቋ እኮ ነው። አሁን ላይ ካለ ያን ሴዶን የምወደው ምንድነው? እኔ ደስ ይለኛል። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ፣ በዚህ ገብቻለሁ ቻው ብያለሁ። እናቴ ትቆጣኛለች፣ መተት አለበት ምናምን በ3 ደቂቃ ለሚያልቀው እንትን ነው ሴዶ ኢንዶሚ ቱርክ ሄጃለሁ፣ አውሮፓ ልሄድ ነው አልመለስም፣ እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ ዛሬ ተረግጣ እጅን አጣው ነበር። እጅን ቋቋ አርጎስ ሰብሮል ነበርና ተርፈሻል። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።